ስሜ ኮሎኔል መኳንንት ደሴ ይባላል። የ11ኛ ክፍለ ጦር አዛዥ ነኝ። 6ኛ እዝ የ11ኛ ክፍለ ጦር አዛዥ ነኝ። የተማረኩበት በ21 ቀን 7 ሰዓት አካባቢ 2014 ማለት ነው እና ነሐሴ 21 በግምት 6 ሰዓት 7 ሰዓት አካባቢ ነው። ይሄ ዙሪያው ተከበብ ግን የተቻለን ያክል አንድ አቅጣጫ ሰብረን ለመውጣት ለማምለጥ ሞክረን ነበር። ግን እኔ ቆሰልኩ፣ የኔ ምክትልም ተሰዋ። ባንቆስልም ባንሰዋም ሁኔታውን ሰብረን መውጣት የሚያስችል ሁኔታ አልነበረንም። በዚህ ምክንያት ቆስያለሁ። ያው ልማረክ ቻልኩ። በዋናነት የነበረው እቅድ ምሽጋችን አጠንክረን መያዝ እንዳለብን ግዳጅ ተሰጥቶናል። ማጥቃት መቻል እንዳለብን ማጥቃት እንዳለብን፣ ለዚህ ደግሞ የሚያጠቁ ኃይሎች ክፍለ ጦሮች ግዳጅ ተሰጥቷቸዋል። 75ኛ 85ኛ እና 26ኛ ባሉ ክፍለ ጦሮች ከምሽጉ ውጭ ስለነበሩ 11ኛ እና 25ኛ እና 32ኛ ክፍለ ጦር ምሽግ አጠንክሮ በመያዝ እነዚህ ክፍለ ጦሮች ግን በተመረጠ ቦታ ላይ ማጥቃት እንዲያደርጉ፣ ማጥቂያ አቅጣጫም ያው መሆን የሚችለው በዋና መስመር ሳይሆን ከመስመር ውጪ በሆነ ካሁን በፊት ስልጠና የወሰድንበት የአሸዋ ገበታ ልምምድ አለ። በቆባ የሚባል ቀበሌ ወይም 032 ቀበሌ የሚባል በጅሞዶ እና በጠባብ በር አድርገህ በመሮዋ እና ወደ ዛታ አድርገህ ስንደዶ በር የሚባለው ድረስ እስከዛ ድረስ ያለው የአሸዋ ገበታ ልምምድ አድርገንበታል ካሁን በፊት። በዛ አድርገን አጥቅተን ያው በሁሉም ግንባር እሱ ካጠቃ በሁሉም ግንባር ማጥቃት እንዳለብን፣ ማጥቃት እንደሚችል የመንግስት አቋም በዛ ተወስኖ ሁሉም ክፍሎች እሱ ካጠቃ በዚህ ማጥቃት እንደሚቻል ዝግጅት ያደረጉ እንደሆነ ይሄ ግዳጅ ተሰጥቷል። እኛ ግን በወቅቱ የተሰጠን ግዳጅ እነዚህ ክፍሎች ግዳጁን ሲፈጽሙ እኛ ምሽግ በመከላከል የማስከበር ስራ ነው። ይሄኛው በመረዋ አቅጣጫ ያለው እንዳለ ሆኖ ሌላኛው እዝ ደግሞ 8ኛ እዝ በአሸዋ ገበታው የተለማመደበት በቢሶ በር አድርጎ መሆኒን ወደ ግራ በመተው ወደ አድቀያ አቅጣጫ የመውጣት ነው የነበረው። እሱ ነው ማጥቃቱ። ህወሓት በራሱ ጊዜ ከጀመረ በዚህ ፊት ለፊት አንገጥምም ነው። ምክንያቱም ፊት ለፊቱ ጠንካራ የሆነ ኮንክሪት የሆነ ምሽግ የተሰራ እንደሆነ ስለሚታወቅ ዋና መስመሮቹ ካሁን በፊትም በዚህ መስመር ሄደን በመስመር እንደምንዋጋ ስላወቀ መስመሩን ክፍት እያደረገ እነሱ ደግሞ በተራራማማ ጫካማ ቦታ ላይ እየዞሩ እየተደበቁ እየሆነ ያመለጡን ያሉ። ስለዚህ እኛ መስመሩን መመተው በጠንካራ ምሽግ መላትም ስለሌለብን በሳሳ እና በተራራማ ቦታ ሄደን ማጥቃት አለብን የሚል እቅድ ተይዞ ነው በዛ ስልጠናዎችን ይሄን ታሳቢ ያደረገ ስልጠና የተሰጠው እና የጠቅላላ ወደ ትግራይ መግባት አስመልክቶ የተባለው ነገር ግን ምንድነው? በቀጥታ በሁሉም ግንባሮች አጥቅተ ትግራይ መግባትና ህወሓት ማጥፋት ነው። አሁን በሁሉም ግንባር ሲባል ለምሳሌ እነዚህ ይዞች በዚህ አሉ፣ እነዚህ ናቸው በዚህ የሚገቡት ሌላ ጉዳይ ሆኖ አንዱ ግንባር ይሄ ነው። ይሄ በቆቦ ያለው ደዋ የሚባለው ግንባር ነው። ሌላኛው ግንባር በላሊበላ አድርጎ በአበርግሌ የሚገባው ነው። ሌላ በሶስተኛ ደረጃ ሊገባ የሚችለው በምዕራብ ምናልባት የተከዜን ይዞ በሁመራ ያለው ምዕራብ አካባቢ ያለው
በዛ ይዞ ሊሆን ይችላል። ስፔሲፊክ በዚች ቀዳዳ የሚለው ነገር ብዙ አላቀውም። በዚህ እንደሆነ በሁሉም ግንባር ሲባል እነዚህ እንደሆነ ግንባሮቹ አውቃለሁ። አንዱ ይህ ነው። ሌላኛው ይሄን ማጥቃት ስንጀምር ሻዕቢያም ባለበት ግንባር በራማ ሊሆን ይችላል፣ በዛላምበሳ ባይጋ እና በዚህ በበረሃይሌ ሊሆን ይችላል። እሱም በመረጠው አቅጣጫ እሱም ማጥቃት እንደሚችል፣ ስለዚህ በተደራጀ መንገድ ህወሓት የሚባል ለሀገራችን ጸረ ሰላም የሆነ ኃይልን ማጥፋት በዚህ መንገድ ማጥፋት አለብን የሚል ግዳጅና እንደዚህ አይነት አቋም ውይይት አለ። ህወሓት ከጠፋ ህዝቡን የማረጋጋትና ወደ ተሻለ ህይወትና ኑሮ የሚመጣበት ሁኔታ መፍጠር አለብን ነው። እንግዲህ እኔ ወታደራዊ አመራር ነኝ። በዚህ ደረጃ ነው መዘጋጀት ያለብኝና በዚህ ደረጃ ነው ተዘጋጅ ባለው በዚህ ደረጃ ነው የተዘጋጀው የነበርኩት። ከአሁን በፊት በግምገማ ላይ ስንገማገም በሰራዊቱ በአመራሩ አጠቃላይ ያለ ነገር የተፈጠሩ ችግሮች ስህተት ናቸው ተብለው የተገመገሙ አሉ። አንደኛው ይሄ የህብረተሰቡን ንብረት መዝረፍ ነው። ሁለተኛ ጠላትና ወገን ሳትለይ ያገኘው ጠላት ነው በሚል ዝም ብለ መግደል እና አስገድዶ መድፈር፣ እነዚህ የመሳሰሉ ነገር ወንጀል ናቸው። እነዚህ ተፈጽመዋል። በቀጣይ መንገድ እነዚህን የፈጸመ አካል ሲኖርና ሲገኝ ወደ ትግራይም ስንገባ አንድም የሆነ ነገር ይሄን ነገር የሚያደርግ ነገር ከተገኘ በአውደ ውጊያ ግዳጅ ላይ ያው በአውደ ውጊያ ህግ እርምጃ እንደሚወሰድበት እና ይሄም የግዳጅ አፈጻጸም ካርድ የተሰጠ እንደሆነ ያ ማለት ደግሞ ጠላትና ህዝቡን ለይተህ ግደል፣ መጀመሪያ ለመያዝ ሞክር፣ ካልሆነ ግደል የሚል ይሄ በጎ የሆኑ ሀሳቦች ለኛ ተነግሮናል። ያን መሰረት አድርገን አህዷችን አዘጋጅተናል። ክፍሌን በዛ መሰረት ቀስቅሼ አዘጋጅቻለሁ እና ከዚህ አሁን የነበረው ግዳጅ ሁኔታ ላይ ግን የነበረው ምሽግ ያለን ክፍሎች ምሽጋችን አጽንተን መያዝ ነው። እሱን ሌሎች አጥቂዎች እንዲያጠቁ፣ ይሄ ሲጠቃ ግን እዚህ ድረስ ገፍተህ መተው ሳይሆን ቅድም እንደተባለው እነዚህ መመሪያዎችን ይዘህ ጠቅላላ ትግራይ መግባት የሚል ነው የነበረው። በሁሉም ዝግጅት በቂ ዝግጅት አለ። በመሳሪያም አለ። ያልታጠቀ ወይም ጀሌ የሆነ መሳሪያ የሌለው የለም። አዳዲስ የገቡ ቡድን መሳሪያዎች ወይም ከባድ መሳሪያዎች አሉ። ውጊያው የሚያልቀው በመካናይዝዱም የቢና አየር ድሮንም ተጨምሮበት ማለት ነው። እነዚህ አሉ። የተሟላ ትጥቅ አለን። ይሄ ሁሉ ትጥቅ ስናሟላ ለጁንታው ብቻ ነው ብለን አይደለም። የውጭ ኃይልን ለመከላከል ተብሎ እነዚህ የጁንታው ደጋፊ የሚባሉ ወይም ደግሞ ጁንታው ለውጭ ኃይል አጋልጦ ሰጠን እንደሚባለው መንግስት ከአባይ ጋር የተያዘ ግብጽና ሱዳን ደግሞ መሬታችን ላይ አለ። ስለዚህ ይህን ታሳቢ ያደረገ ዝግጅት ነው መዘጋጀት ያለብን። ሀገራችን ከማንኛውም በመጥፎ የሚያስብ ጋር ተያይዞ ይህንን ዲተር ሊያደርግ ከመጣም ደግሞ ልንዋጋበት የሚያስችል ቁመና መሆን አለብን በሚል የተገዙ መሳሪያዎች ናቸው። አሁን አንዳንዶቹ አብዛኛዎቹ ገና የሚይዟቸው ምድብተኞች በስልጠና ላይ ያሉና በተጨባጭ ትጥቅ ሆነው በሰራዊቱ እጅ ያልገቡ ግን ደግሞ በመንግስት ደረጃ ገብተው ማካመቻ ቦታ የተቀመጡ መሳሪያዎች እንዳሉ ስለ ግዳጅ ሲታሰብ ይሄ እንዳሉ በዝርዝር አመራሮቻችን ይነግሩናል። የዝም ከዛ በላይ ያሉ አመራሮች በአንዳንድ ውይይት ሲሆን በዚህ ነው የምንዘጋጀው የሚል ነገር አለ። በተጨባጭ ትጥቅ ሆነው የመጡት እና በሰራዊቱ ሙሉ አንዱ ጀሌ የሌለ መሆኑን ነው። ሙሉ ትጥቅ አለ። ሁለተኛ የቡድን መሳሪያዎች እነ ሞርተር፣ ዲሽቃ እና የተወሰነ መድፍ በዚህ ደረጃ የሚመራና በኮር ደረጃ የሚመራ
እና አየር መቃወሚያዎችና 107 ሮኬት ወንጫፊዎች እነዚህ አሉ። የሳሱ ቢሆንም የተወሰነ ቁጥራቸው ያነሰ ቢሆንም እነዚህ አሉ። ይሄን ወስደህ እና ትልቁ ተስፋው ድሮኖች ይችላሉ። በእነዚህ ድሮኖችም ጭምር እየታገዝክ ግዳጁ መፈጸም ይቻላል ነው። ስለዚህ በዚህ ላይ ደግሞ ይሄን ለማድረግ ጥናቱ ምንድነው የህወሓት ሰራዊት ወይም ደግሞ የጁንታ ብለን የምንጠራው አንደኛ ተገዶ የመጣ እንደሆነ አመራሩ መዋጋት ታችኛው መዋጋት የለብንም ስለሚል አመራሩ አስገድዶ ሊያዋጋ እንደሚችል የውጊያ ልምድ ያለውና ነባር አመራር ያለበት ነው። ድሮ ከትግሉም ጀምሮ በኢትዮ ኤርትራ ጦርነት በነበረም ጊዜ ጀምሮ ይጀመሩ የመጡ እኛንም ሲመሩን የነበሩ መሪዎች ናቸውና ያስተማሩን ለዚህ ደረጃም ያደረሱን እነሱ ናቸውና ይሄ የውጊያ ልምዳቸው ተጠቅመው ሰራዊቱን ቢሆን አስገድዶ ሊያዋጉት ይችላሉ። ነገር ግን ትጥቅ ደግሞ የተሟላ የለም፣ በተኳሽ የለም፣ የተሟላ ትጥቅ የለም። እንደ መጀመሪያው የተሟላ መድፍ እና ታንክ የለም። ያሉትም ቁምብላ የላቸው። ስለዚህ ቢጠነክርና ቢጠንክረው ቢዋጉና የሆነ ነገር ቢያደርጉ ከሰዓታት ባልበለጠ ሊሆን እንደሚችል እና በዚህ ታግዞ በቀጥታ ወደዛ መግባት ምንም ሊያግድ የሚችል ነገር እንደሌለ የሚል ጥናት ተይዞ ከዚህ ጋር ተያይዞ ነው ዝግጅቱም ታሳቢ። አንዳንዴ ወደ ሰራዊቱ መጥቶ ምልምል መጥቶ ስንቀበል ቅስቀሳዎች እናደርጋለን። በራስ ፍላጎት ሀገራዊ ስሜትና ፍቅር ይዞን ነው የመጣን እንጂ ተገደና መጣንም ይላሉ። ይሄ ነው የሚታወቀው። ምንድነው ያመላመሉ በየክልሉና በየዞኑ በየወረዳው ምን ያክል ወጣት እንዲመለመል ኮታ ይሰጣል። በዛ ኮታ መሰረት ነው ተመልምሎ የሚመጣ ይመስለኝ እንጂ በተጨባጭ አሁን ዝም ብለህ ቅስቀሳ ስታደርግ የሆነ ነገር ስታደርግ ተገድጄ መጥቻለሁ እኔ ብሎ የሚል የለም። ነገር ግን በውትድርናው ጸንቶ ያለመቆየቱ የሚያሳየው ነገር ደግሞ ሲከዳ ታያለ። ያው እንግዲህ በውትድርናው ጸንቶ ያለመታገል ያለው ሁኔታ መነሻ ያደረገ ነው ወይስ ያለው የውጊያ ባህሪ ትክክል አይደለም ብሎ ስላመነበት ነው? ብዙ ባላቀውም የሚከዳለ። ሁለተኛ በውጊያ ደረጃ ሲወሰድም ባለበት ምሽግ ላይ ጸንቶ ያለ መዋጋት የሚመስል ነገር አለ። እዚህ ጋር ተያይዞ ስታየው ዝም ብለህ እንደ መላመት ነው እንዴ ልትል ትችል ይሆናል። በተጨባጭ ግን ቃል በቃል እንደ ድሮ በደርግ ጊዜ ብሔራዊ ውትድርና ገፈፋ እንደሚባለው ተገፎ ወደ ማሰልጠኛ የሚገባ ግን በእንደዛ ነገር እንደሌለ ነው እኔ ማቀው እንደግሌ። ከእድሜ በታች አሉ። ከእድሜ በታች አሁን መመዘኛው መስፈርቱ አንድ ወታደር ወደ ውትድርና እንዲቀጠር የሚፈልገው ከ18 ዓመት በላይ ነው። ግን አልፎ አልፎ ከዛ በታች የሆኑ ልጆች አሉ። አንዳንዴ ትጥቅ ለማስታጠቅም የሆነ አንድ ወታደር መሸከም የሚገባውን ሎድ ላለማሸከም ብለህ ስለማይችሉ ዝም ብለን ስታፍ አካባቢ በወፖ በተለያየ ነገር የምናስቀምጣቸው አሉ። ትንሽ ጠንከር እስከሚለው ድረስ ብለን እንደዛ አልፎ አልፎ አሉ። ሸኔና ጁንታ የኢትዮጵያ አሸባሪ ኃይል ናቸው ተብሎ በመንግስት ተፈርጇል እና አሁን ሸኔን ደግሞ በሰላማዊ መንገድ ካልሆነ በኃይልን በማጥፋት እዛው እንዳለ ጁንታውን ማጥፋት ነው ተብሎ ይታሰባል። ይሄ መነሻ ተደርጎ በሸኔ ላይ ሲጀመር አልሸባብ ጀምሯል። እዚህ ላይም ጁንታ አለበት። ስለዚህ ጁንታን አልሸባብን ደግሞ በማጥፋት እዛው እንዳለ ጁንታን ማጥፋት ነው ተብሎ ይታሰባል። ይሄ እንደሆነ ነው ያለው ሁኔታ። ሁሉም ከዚህ ጋር ትስስር ያለው በመሆኑ ነው ተብሎ ይታሰባልና የሚነገርም በዛ ነው፣ እኛም በዛ ነው ብለን እንወስዳለን እንጂ የኢትዮጵያ መንግስት ለማጥፋት ራሳቸውን ችለው ያደረጉት ነው የሚለው ነገር በተወሰደ አይመስለኝም። አልሸባብ በተለይ ካሁን በፊትም
የጂሃድ ጦርነት አውጆ የነበረ ስለሆነ ይታወቃል። ነገር ግን አሁን ጋር የተያያዘው ነገር ግን አሁን የተያያዘው ጋር ሲያይ ግን ከዚህ ጋር የተያያዘ እንደሆነ ስለዚህ እነሱም ባሉበት ሲጠፉ ያው ጁንታውም እየተዳከመ ሊሄድ የሚችልበት ነው ተብሎ ምንድቅር ተይዞ ይሄ እየተሰራበት ያለ ነው። ወያኔ እጁ ረጅም ነው። ቀደም ብሎ ስልጣን ላይ በነበረበት ጊዜ ብዙ በኢትዮጵያ ሀብት ዲፕሎማቶችን ፈጥሯል። ዲፕሎማሲ ያለው በእነዚህ አማካይነት ይጠቀማል። ሁለተኛ ሰርጎ በመግባት ገንዘብ በማፍሰስ በእነዚህ ጉዳዮች ላይ የፈጠረው ነው በሚል ነው። ሁለተኛው አንድ ወቅት ይመስለኛል 2 አውሮፕላኖች ሽሬ ላይ በማረፍ መሳሪያ አራግፈዋል ይባላል እንደ ሀሜት። ይሄ ቢሆንም እንደ ሀገር ካለው የኛን አቅም ሊገድብ የሚችል አይደለም የሚል ነው። ጥይት ከመያዝ በተያያዘ የኛን አቅም የተኩስ አቅማችንን ሊገድብ የሚችል አይደለም። ሁለተኛ ዘግቶ በመያዝ የተለያየ ነገር እንዳይገባ በመከልከል ህብረተሰቡ ደግሞ ህወሓት ላይ ግፊት በማድረግ ወይም ደግሞ ጫና በመፍጠር ወደ ሰላማዊ እርቅ እንዲመጣ የማድረግ ስራ እንዲሰራ ታሳቢ ያደረገ ነው በሚል ተይዞ ነው በሩ እንዲዘጋ የተደረገው። መነሻዎቹ እነዚህን መሰረት ያደረገ ነው። የአሁኑ ውጊያ እኔ በያዝኩበት አቅጣጫ የመጀመሪያ የጀመረው በአንድ ግንባር ነው። የተወሰነ መገፋፋት ነበረው። ያን መገፋፋት አስተካክለን በቦታችን ላይ ነበር። ነገር ግን የህወሓት ሰራዊት እሱ ምንድነው ያደረገው? ዘጊ ኃይል በመተው በጀርባ ነው ቆርጦ ያለፈው። ይሄ ቆርጦ ሲያልፍም የበላይ አካል ነግር ያለው ሪፖርት አድርግ ያለው ሌላ ኃይል ይመጣል አጋዥ ይመጣል ተብሎ ተነግሮኛል። ተባበቅ ነበር ምሽጌን ይያለው። በኋላ በላይ አካሎች ጋር የምንነጋገረውም በሬዲዮ መገናኛ ስንናገር አህዱ የተደራጀ አህዱ ይመጣል፣ ሌሎችም ተደራጅተው ይመጣሉ። ትንሽ አንዳንድ ቦታ ላይ በ26ኛ 52ኛ አካባቢ ፌል ያደረገ ስላለ እሱ ቁመናውን አስተካክሎ እየመጣ ነው ተብሎ ይነገረኝ ነበር። ነገር ግን ፈጣን ነው፣ ፍጥነት ነበር፣ በጣም ፈጣን ነው። በብዙ አቅጣጫ ጸረ ማጥቃት ተሞክሯል። ለኔ በአራት አቅጣጫ ጸረ ማጥቃት መተውብኛል የህወሓት ሰራዊት ማለት ነው። አራቱንም አቅጣጫ መውጣት አልቻለም። የጽናት የጸንቶ የመዋጋት ችግር በእኛ ሰራዊት ችግር እንዳለው አይቻለም። በህወሓት ያለው ሰራዊት ደግሞ ጸንቶ የመዋጋቱ እልህ ቁጭት ያለው በመሆኑ ጸንቶ ነው የተዋጋው። ሰብረ ለመውጣት የሞት ሽረት ነው። ምንም ሊያሳልፉን አልቻለም። በዛን ጊዜ ነው እኔም ቆሰልኩ፣ አዛዥም ምክትሌም የተሰዋው እና ጠንካራ ውጊያ እና ፈጣን ይመጣል ብሎ በማጠብቅበት ቦታ በማይሆን በዚህ ለተዋጊ አይመችም ብለ የምታስብበት ቦታ ጭምር ነበር ይመጡ የነበሩትና ስለዚህ በዚህ አይነት የመዋጋት ጽናት ከሌለው ሰራዊቱ ብዙ መሳሪያ ብትታጠቅ ዘመናዊ መሳሪያ ብትታጠቅ ዋጋ ያለው አይደለም። ወደኔ የተወረወረ መድፍ ይሄን ያክል አይደለም። ለምሳሌ በህወሓት የተወረወረው መድፍ በጣም ብዙ አይደለም። በእኛ ጋር የደረሱት በቦምብና በክላሽ ነው። እኛ ደግሞ መድፎች ነበሩን፣ ታንኮችም ነበሩን። እነሱን ይዘን ደግሞ ያው ተሸንፈናል።